መንጃ ፍቃድ አቤት እዚህ መንገድ ላይ ከ50 በላይ መንዳት አይቻልም። መንጃ ፍቃድ ቶሎ በል። በ50 አይደለም በ150 በሄድ ምን አገባሽ? ግን ምን አስባችሁ ነው ሬዲዮ ላይ ዘፈን የምትገባበዙ ሰዎች? ላ ዱባይ በጉጉት ስንጠብቀው የነበረው የኢትዮጵያን ቲክቶክ ሊጀመር ነው። ይሄ ፊት ነው። ይሄ ፊት አሌው ፍለፊት ቁጭ ሰምሰርቻለሁ ግን እንደዚህ ነፍት ፍለፊት አይቻላቅም ነው ማለት ስለ ወላጅ አልባና እጅግ አሳዛኛው ፓንች እንግዲህ የሰማችሁ ይመስለኛል። ከሰሞኑ በተለያዩ ማህበራዊ ትስስር ገጾች ላይ እንግዲህ ፓንችን በተመለከተ በርካታ ቪዲዮዎች ሲዘዋወሩ ነበረ። በቪዲዮ ምክንያት እንግዲህ በርካቶች አዝነው የሀዘኔታቸውን ጭምር ደግሞ ለፓንች ያላቸውን ፍቅር ጭምር ሲገልጹ እየተመለከትን ነበረ። ቤዝዬ ደህና ነሽ? ሰላም እንዴት ናችሁ? ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እናንተ ግን ምንም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አይደለም። ይሄን ሁሉ አድርጉ። ወደ ቪዲዮ። ሰላም ነው አባ? ሰላም ነው ወንድሜ? ሰላም ነው እንዴት ነህ? አለው ስለ መሳል ፈልጌ ነበር። ይሄ ፊት ነው። ይሄ ፊት አሌው ፍለፊት ቁጭ ምን ማለት ነው? ሰምሰርቻለሁ ግን እንደዚህ ነፍት ፍለፊት አይቻላቅም ነው ማለት በቃ። ደንበኛ እንዴት ነው እንደምታስተናግደው? ዝም ብለህ አታስልም እንዴ? ምንድነው መሰለው የሚያክል ፊት ይዘህ መጣችሁም ታውቁ ወረቀት ሳልትለኛለህ እንዴ? ወይ አቡጀዴ ወጥር ያልጠበቀው የስክሪን ምናምን ወይ ጓደጆ ደውዬ አብረን አንዱ አፍንጮን ሲስለ እኔ ምናምን ጆሮን አልሳ አንተ ምን ማለት ፈልገህ ነው? ተቀልለ አስልሻለሁ አስቀየሰ እንኳን ተኮሳትረ ማለት ነው። ስቀም ማቻርዶ ተቀልለ አንተ ሳሌን ሳሌ ነው ሄደው እኔ መለገ ፊትን ከደከመ መሀል ማለት ነው ቂጥና ሳየ ተቀልለ ኧረ አያልቅም እንዴ? ምን ያልቃል? ይኸው እንደፈሩት ባቡጀዴውን ስለው ሁለት ጆሮቹ አልገቡም። ኧረ ተው ምንም መፍትሄ የለም። በቃ ከሆነ ባላ ምን መፍትሄ ይሁን ቁጭ ብዬ መፍትሄ አለኝ እኔ መፍትሄ አለኝ። ምንድነው በዚህ ድንጋይ መፈልፈል ነው አንተም ፊት አረንዶ መፈልፈል ራስ አስፈልጎም። አይን ብቻ መሳል አማን ትቀልዳለህ እንዴ? ሰው ሀገር ምን እኮ ነው ያልቋረጥ እንዴ? አይን ብቻ መሳል እኮ ነው እንጂ ሞተ ሳሊና ሲያስጠላ ተው አበዛኸው እውነት። ወይ ደሞ ሳልነግርሽ ባለቤት እኮ ቢትስ መኪና ገዛኝ። ሚስቶች ሲፎካከሩ መቼስ ካረግሽው ጫማ ይሻላል። ወይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላኝ ትርሳለህ እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን እኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት የረፈደብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? ኦ የውሃውን ነው እንዴ? እንደ ሌሎች ሀብታሞች ሁለተኛው ሰው ያለችበት ቦታ አልደርስም። ጋሺ አጥፍቻለሁ፣ ይቅር ይበሉኝ ጋሺ። ሁለተኛ ያለችበት ቦታ አልደርስም። እንዴ ሽጉጥ ለኔ ሽጉጥ ለኔ። ተረጋጋ። እኔ ላውራ ነው። ይሄ አማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለም። እኔ ተማርኩ ነኝ ጋሺ። እውቀትና ሀብት አንድ ላይ ደስ ይላል አይደል? ችግር እኔ እኮ እንደዛ አልመሰለኝ። ሊገሉ ይመስሉኝ። እኔ ማላቅህ ነው የመጣሁት። ልጄ ማንን ወዴት እያደረገች ያለችው? እሺ በልቶ ጠግቧል ወይ? እካካም ነው ወይስ አይደለም ወይ? እሱን ማወቅ አለ። ተምሯል ወይስ አልተማረም? እሱን ማወቅ አለ ነው እንዴ ጋሽ? እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው? ልጄ እንግዲህ በወር 300 ሺህ ምናምን እየከፈልኩ ነው ያስተማርኩት። አንተ ነው የተማርከው? ኢትዮጵያ ትቅደም። እዚህ ትምህርት ቤት ትቅደም። አዎ እንዴ ከቤት በፎፌ ወንበር እዚህ ጋር በኮዳ ውሃ ምናምን ይዛችሁ ሄዳችሁ ማረች እንዴ? ቤት ከነሱ ጠረጴዛ ከናንተ እዛ ነው የተማርኩት ጋሽ። ይሁን እሺ። I heard that your name is ብሩ ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ? አባቴ ነው ያወጣልኝ ብሩ ብሎ። ወጣትነቱን ያለ ብር በመጠማት አሳለፈ፣ በአንተ ሊወጣ ብሩ ብሎ። ይሁን ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው የምጣለኝ። አሸናፊ ነው እኮ ድህነትን እኮ ነው በአንተ ስም ነው አይደለም የሚዋጉት እንዴ ጋሺ? ሌሎቹ ሀብታም ሰዎች አይደሉ። እኔ ላወራ ነው የመጣሁት እንዴ ጋሺ። እንዴ ሰፈሬ ድረስ መጥቶ ያቀልሉኝ እንዴ? ማቅለል አይደል እከካምና አይደለ? አዎ ዳህና አይደለ? ቅንቅናምና አይደለ? ይኸውልህ እኔ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙ ጋር የሚገሉ ይጃለ ይግደሉኝ ጋር ልጄን ተዋት ይግደ አንደ ልጅ አይደለም። የኔ ልጅ ምንም ቢሆን እኮ መመሪ ነበር። የምልህ ሊሰማኝ ይገባል።
ቆይ ምን እንዳደርግ ነው የፈለከው ቲቸር? ሶሻል ሚዲያ ላይ ሰዎችን ገመና እያወጣ የምትዘራውን ነገር አቁም። ጥፋት ስላጠፉ እኮ ነው ገመናቸውን የማወጣባቸው። በዛ ላይ ያጠፋ ሰው ሊፈረድበትና ሊቀጣ ይገባል። ታዲያ እሱ ይፍረድባቸው ይቅጣቸው እንጂ አንተም እንዴት ነው? አም ሶሪ ቲቸር፣ ስህተት የሚሰሩ ሰዎች ላይ መፍረዴንም መቀጣጫ እንዲሆኑ ማድረጌንም አላቆምም። አረቀስ ምን ተፈጥሮ ነው? መንጃ ፍቃድ። አቤት። እዚህ መንገድ ላይ ከ50 በላይ መንዳት አይቻልም። መንጃ ፍቃድ ቶሎ በል። በ50 አይደለም በ150 በሄድ ምን አገባሽ? ስራትን ያሳውዬ። መንጃ ፍቃድ አምጣ፣ ተቀጥተህ ቶሎ ትሄዳለህ። ከ50 በላይ መንዳት አይቻልም ብሎ ህጉን ያወጣው ትራፊክ ማኔጅመንት፣ መቅጣት ያለበት ትራፊክ ፖሊስ። አንቺ ሐኪሟ ምን አገባሽና ነው የምትቀጪው? ሰዎች ክፉ ስራ ይስሩ ብሎ ህጉን ያወጣው የዓለማት ፈጣሪ። አንተ ፍጥሩ ምን አግብቶ ነው ታዲያ ሰዎች ላይ በየሶሻል ሚዲያው ስትፈርድ የምትውለው? ቲቸር ዋው ናዲዳል አይደል? ምንም የማይመለከተው ሰው ልፍረድብህና ልቅጣ ስል ሰዎች ላይ የፈረድክና ገመናቸውን እያወጣ ባገኘኸው ገንዘብ የገዛኸው መኪና አንድ ቀን እሱም በአንተ ላይ ፈርድብህና ገደል ይዞ ይገባል። ፍርዱን ለህጉ ባለቤት ለፈጣሪ ተውልን። ሁላችንም ዋው። እሺ ልሸኛችሁ። አይዞህ ነን። እንደ መምህርነቴ ስታጠፋ ደበቅ አድርገህ ላስተምር ብዬ ነው ከልጄ ጋር ድራማ የሰራንብህ። ድራማው ግን ትንሽ አክቲንግ ይጎለዋል። አሁንም እየታቸህ ነው። አመል አይደል? የምር ግን ምን አስባችሁ ነው ሬዲዮ ላይ ዘፈን የምትገባበዙ ሰዎች? በተለይ አንዳንድ ወንዶች በቃ ግርም ነው የምትሉኝ። ስሟን እስቲ ንገረን። ኤም ናት። ሙሉ ስሟን ንገረን። አይ ስሟ እንኳን ይቆይ፣ በኤም እንቀጥል። በቃ እሺ ዘፈኑ ለሷ ነው። እስቲ ፍቅርን ግለጽላት ነው። መስኪዬ የኔ ቆንጆ እኔ እንዳንቺ ሞዶ ስትል ለማን ነበር ግን የምትጋብዘው? ለኤም። ኧረ እየሄዳችሁ ለኬሻ ማነው? ወንድሜ እንዴት ነህ? ሰላም ነህ? ሰላም እንዴት ነሽ? ሻሪስ ነው አይደል? ላስጀምረው አይደል? አይደለም እንደዛ አይደለም ወንድሜ፣ እኔ እንድትሰማኝ ነው የምፈልገው። እንዴ ቆይ እንዴ አልገባኝም። ለልመና ነው እንዴ ደውላችሁ ቀራችሁ? አይደለም ወንድሜ፣ እኔ ኳታር 16 ዓመት ቆይቻለሁ ወንድሜ። እኔ ምናምን ሺሻራኒ አልህልም በጣም የሚዘውጅ እውነት ለመናገር ማዳሜ ተወድ ነበር ሺሻ። ከዛ ነው ስለሆንኩ አበሻ አፈንጃ አለችኝ በስተመጨረሻ። ከዛ ሰጠኋት ወዶሻ። ከዛ ልትገላኝ ስትል ከ37ኛ ፎቅ ላይ ግማሹን በገመድ ግማሹን በዘመድ ወራስኩኝ። ከዛ እዚህ ገባሁ። እውነቴን ነው የምልህ። አትጣ ወንድሜ ያለን ተቀፈል ነው እኮ እውነት። እንደዚህ ጀምራችሁ ጭራሽ በአፕሊኬሽን እየጠራችሁ? አዎ ያለኝ ራይዳዘው ተካፍለህ ብላ ነው። ምንድነው? በቆሎ ቁላው እኔ ምን ይሰራል? ዋሽ መሾሻ ዛሬ በስመ አብ 6 ሰዓት ሆኗል። አቺ ሞላን ግን ይገርም ታውት እንጂ ያወራበት በግሩፕ ነው የምታወሩት። አንደኛው ቀጠለ። እኔም ወድሻለሁ። ቆይ ግን ከዚህ በፊት ጉዳይ ገለህ ታውቃለህ? ቀላል አለ። ይገርማል። አንድ ወዳጄ ከውጪ የበረሮ ፊሊቴ አስገባ። ከዛ እሱ በጣም ቢዚ ስለነበር ጉዳዩን ለኔ ሰጠኝ እንድገለው። ጉዳዩ ምንድነው? የበረሮ መግደያ ፊሊቴ አይደለ? በሲሊፐር ነው አውልቄ የገደልኩት። አንድ ደንበኛው ላነበረኝ በዊልቸር ሜድ ማለት ነው። የሱ ጉዳይ ሲጋራ ማጨስ ነበር። አጭሱ ሲጨርስ ይጥለውና ገደለው ይለኛል። እገልለታለሁ። ለምን? እሱ መግደል ስለማይችል። የሱን ሲጋራ በጣም ከመግደል የተነሳ እግሬ ዞረ ምናምን እንጂ ዋስተጫዋቹ ነበርኩ። ሲመሩ ተቀይሬ የገባው ሰዓት ነበር መገልላቸው። ይገርማል። ብዙ ስራ ሰርታል ማለት ነው። በዚህ አይነት አውያ አቋሚም እንደምታየው እንግዲህ በጣም ለፊፋ አይሰጥም። ብዙ ወንዶች ልኮ ብዙ ልጃገረዶችን በፍቅር ገድያለሁ ብያለሁ።
ማህበራችን ራሱ በደረጃው ላቅ ያለውን ክብር ሊሰጠኝ መሆኑን ሰምቻለሁ። ምን መሰል የኔን ጉዳይ ገዳይ የሚለውን ስሜን ነጥቀው በአፍሪካ ሁለተኛ በዓለም አንደኛ የሆነውን ጉዳይ ተጋዳይ የሚለውን ማዕረግ ሊሰጡኝ እንደሆነ ጭምጭምታዎቹ ላሉ እያልኩ በጣም ይቅርታሽ። አንዴ ሄሎ፣ አንተ ሰውዬ አትደውልብኝ፣ እኔ ለአንተ አልሰራም። ይኸውልህ አንተ ባልከው ብር ጉዳይ አይደለም አናት ላይ ያሉትን ቅማሎች እንደ ፋንዲሻ የሚዘሉ ቅማሎች አስገድልበትሽ፣ እንዳትደውልልኝ ከዚህ በኋላ ይቅርታ። የኔ ወንድም ቆይ ግን ምንድነው የምትሰራው? እኔ ስራዬ በጠቅላላ በቂ ሽያጭ፣ ግዢ፣ ውል፣ ማስረጃ ምናምን ይሁን ከፔንሲዮን እስከ አክሲዮን ከሸንኮራ አገዳ እስከ መዋኛ ገንዳ። ይሄ ደግሞ 1 ለ5 እስከ ቀጣዩ ሳምንት የሚሉላ እንትኖች ላይ ሰርቻለሁ። ይገርማል። ሁሉንም በድል ነው የተጧቸው። አባቴ ሁላ ምን ይላል መሰለኝ? ጉዳይ ገዳይ አደል ሰላይ ይሳካለት ይሁን ከላይ ይዝጋ መደብ ይሁን ጠቅላይ ይል ነበር። እንዳታስብ ልፈልግ አሁን ሲመስለኝ ደላላ ነህ ማለት ነው። ምን አልከኝ? ደላላ ነው። አይ አም ናት ብሮክ። ደላላ እንዳትልኝ፣ በጣም ይቅርታ። አይ አም ኢሹ ኪለር አምኖት ደላላ መቅረት ይችላል። ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነይ ግቢ። እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ። ነይ ቆይ እለፊ ቁጭ በይ ማለት ያው እንግዲህ ብዙ ጊዜ ስለነሱ ነው። ሁለት የተመቱ ጓደኞቼ ናቸው፣ በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ደግሞ የተመቱ ብሎ ነው ያስተዋወቃት። ኦሬዲ ታውቃታላችሁ። እና የተዋወቃችሁ የተዋወቅነው መቼ መሰለ? አንቺ ትገረጂ። ኧረ ጌታዬ በይ፣ በሀሳብ ነው በቃ አውሩ እንጂ። ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። ራሷን ያስተዋወቀች አጎት ልትሆኑ ነው። ማመን ይከብዳል። አይ ነው በእግዚአብሔር አረ ተናገሪ። ምን ሆነሽ ነው እንዴ? ያሩን አረ ችግር ነው። ምን ማለት ነው አንተ? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ሰራችን ልጅ ነው ተጣጣው አፈቅርሽ አፈቅርሽ ምንድን ነው ያደረኩት? ነፍስ ጠፋ በእጅህ። ኧረ ነገር እየባሰብኝ ነው። በጣም ወድጄዋለሁ። ይኸውልሽ ወንድሜ ማግባት ከፈለግሽ በጣም አይናፋር መሆን አለብሽ። ተጣጣ ገጣጣ እኛ ቤት እንደዚህ አይነት ነገር አይሰራም። እሺ በዛ ላይ መማገጥ ዋው የባልህ በጣም ቆንጆ። አይናፋር ምንድነሽ? አይናፋር ጎበዝ አይናፋር። ምንሽ? አይ አሁን አይደለም። ቢበራ ምንድን ነው የሚወቃኝ? ምን ሆነሽ ነው? የባሌ ሚስት አረ የባሌ ወንድም ቶሎ ደውይ። ማን ደውይ? ማን ደውይ? እባክሽ ቶሎ በይ። ትቁሚ ቶሎ በይ። ጋይ ነው ሄሎ። ወይኔ ወንድ ነው እና ወሬው ጥሪው እና ወንድ እኮ ነው። እና ይውና እና ነገሩ እኔ አይናፋር ነኝ። ነፂ ትችያለሽ። አራት ቁጥር እሺ ወንድሜ ወንድም ውይ ይቅርታ ቀሰቀስኩ። እንትን ማህተብ አንተ ጋር ነው ብሎኝ 11 ቁጥር እሺ አለቃ ምንድን ነው አትጩስ። ማህተብ ለማስደረግ አንተ ጋር ነው። አንድ ቁጥር ሂድ፣ እኔ ጋር አይደለም። አንድ ቁጥር ምን ማድረግ አይቻልም። ይሄን ነው ወደ ተባልክበት ነበር። ጦዘ እየዞሩ ነው መስኮት እየዞሩ ነው። በቃ መስኮት ዞሩ። ኧረ 7 ቁጥር 11 ቁጥር 3 ቁጥር 4 ቁጥር እዛይ ወይ ዘይ ዜና ተረጋጋ። ወደ ራስ ተመለስ። ምንድን ነው እንደዚህ ነው? ማህተብ ነው እየዞረ ሊሎ ገባ ወደ ቤቱ። እሺ ቤተሰቦቻችን ዛሬ መተናል። ማሪ እሺ ዛሬ የምንወደው ምግብ ሼር እንደራረጋለን። አይንን ጨፍን። እሺ አይንሽን ጨፍኝ። አንተ ምንድን ነው ወረስከኝ? አንቺ አዝ ብሩ የበላሽኝ። ድፎ ዳቦ ነው። ዱቦ ወጥ አላርጂክ ነው። ጉራ አይደል? ድፎ ዳቦ አላርጂክ እንደሆነ ታውቂያለሽ። ምን ነው
የምትወዱትን አንድ የምትቀማመሱት ምንድነው? ኧረ ሳቁን በእናትህ እንዴ! ምንድነው ስትፈልግ ወተህ ዘው ብለህ ከዱባይ ተመለስክ? መነጽሩ ምንድነው? ዱባይ ጀመረ ይሁና ምን አገባኝ እኔ ላ ዱባይ እንዴ! ኧረ ምን አገባኝ ምንድነው? ላ ደግሞ ኧረ በስመ አብ! ኧረ ሂድ ውጣ በእናትህ ከግቢ 3 ቀን 4 ቀን ኧረ ተይው እንጂ እኔ ምን አገባኝ ነግረኸኛል አይደል? ውጣ አልኩህ እኮ። ኧረ ይቅርታ እኔ እኮ ደስ የሚልሽ መስሎኛል። ደግሞ የሆነ ብረት ድስት ምናምን ገዝቼልሽ መጣሁ። አያገባኝም ሂድ ውጣ። አይሰማም እንዴ? ሂድ ውጣ እባክህ። ዱባይ ሂዱ ብረት ድስት ምናምን ይዞላት መጣ።